አይ ሰው እንዴት ነው ትላንትና ቦታ የሚረሳው? ያልገባኝ ነገር ትላንትና ከየት እንደመጣ ትላንትና ማን እንደደገፋ ከእግዚአብሔር በታች ያን ነገር እንዴት ሊረሳ ይችላል? ይረሳል እንዴ? ይረሳል እንዴ? የትላንትናው ነገር መረሳት የሌለበት ነገር እኮ ነው እየተረሳ ያለው። ተው እንጂ። ሰላም ሰላም፣ ውድና የተከበራችሁ ውዴ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? መጥቼላችኋለሁ። ማታ የሄምና የብሩክ ቪዲዮ አይቼ ማለት ብዙም ማውራት አልተመቸኝም ነበር። አራት ደቂቃ ብቻ ነው ቪዲዮ ሰርቼ ማለት የተኛሁትና እያየው ነበርና ቪዲዮን ደግሜ ደጋግሜ በጣም ገርሞኝ ማለት ነውና ብሩክ ትናንትና ምን እንዳለ ታውቃላችሁ? ሄሜን ጥቅም ነው እንደዚህ ያስለቀሰሻል። ሄሚ አሁን ላይ ብር ፈላጊ ሆና ተገኝታለች። ብር ፈላጊ፣ ፍቅር ሳይሆን ብር ፈላጊ፣ ቁሳቁስ ፈላጊ፣ ፍቅር ሳይሆን ሌላ ነገር ፈላጊ አረጋት። በጣም ይገርማል። ብሩክ እንዳትረሳው እንጂ በጣም ማለፍ የማትችሉትን ነገሮችን አልፋ ካንተ ጎን አንድም ቀን ሳትለይ ደከማኝ ሰለቸኝ ሳትል አንተ አጠገብ ላይ ቆማ 2 አመት የኖረችውን ሴት ዛሬ አንተ ሀብት ነው ወይም የጥቅም ነው ልትል አትችልም። በፍጹም የምር ነው። በጣም ነው የሚከብደው። ለማውራት ራሱ በጣም ይከብዳል። ገባ? ጥቅም ፈልገሽ ነው ልትል አትችልም። እኔ እሷ ያው ትናንትና ያለቀሰችው ያው ማለት እያለች የነበረችው ነገር የሚጸጽት ነገር አይደለም። ጸጽታም ሊሆን ይችላል። ሰው ነች እና ሰው ልጅ እንደዘና ስሜት አይሰማም አይባልም፣ ይሰማታል። ገባ? እሷ ያው ቤት ስለሰጣ አይደለም አንተ ወይም ቤት ስለሰጠው እንደዚህ ይሆንሽ ነው ጥቅም ነው ምናምን ልትል አትችልም። ደግሞ ጥቅም ፈላጊ ነሽም ልትል አትችልም። መፍትሄ አይደለም። ገባ? ጥቅምማ ብትፈልግ ኖሮ ያኔ 50 ሺህ ላይ የነበርከው ጊዜ ቴቴክ ካንተ አጠገብ መለየት ይችል ነበር። ያ ነገር አላደረገችም። ምንድነው? ፍቅር ነው የገዛላት። ፍቅር ነው እንጂ ብር አይደለም። ይወቅ። ይሄንን አፍክ ላይ እንደመጣ አትናገር። የምታወራው ቃላቶች ካሜራ ወይ ቪዲዮ ላይ እንደሚቀመጥ እንዳትረሳ። ገባ? የተናገርከው ነገሮች ሁሉ ቃላቶች ምንነት ቃል እንድትጠቀምክ እንዳለ እስቲ ዞር ብለህ እዩ። እና አንተ እዚች ጋር አሁን ላይ ያናደደ ያለው ቃል ምንድነው? ጋሼ ዳረኝ፣ በቃ በክብር ካንተ ቤት ማውጣት ፈልጋለሁ ያለችው ቃል ነው። በጣም ነው እንደ ያናደደክ። ቅጥል ያርገ። ገባ አይደለ? በጣም ይካናደደ። በጣም በደንብ ተናደደ። ተረዳኸኝ አይደለ? ምክንያቱም አንተ ስትናገር ስትገፈትራት የፈለከው ነገር ስትናገር አንቺን ካንቺ ጋር አንቺን ስትል የነበርከውን ሰው ደግሞ ዛሬ እሷ አንድ ቃል ስለተናገረች የኔ ልብስ ጫፍ ላይ ይዘክ መዞር አትችልም። ገባ አይደለ? እኔስ ምንድነው የተናገርኩት? ምን ብያታለሁ? የሷ ብቻ እንዳይታይ እንጂ ምንድነው? ምንም አላረክም አንተ? ምንም አልተናገርክም። ምን ነው የኔ እሷ ብቻ ጥፋተኛ ለማድረግ ወይለን ስራችሁ እኮ ነው፣ ልማዳችሁ ነው። ሲጀማር የቡታጀራ ወንዶች ልማዳችሁ ነው ሴት ልጅን ማስለቀስ። አንተ እኮ አስረግዜ እኮ ነው የመጣው። ምን ነው እንደ ጥሩ ሰው አርጌ ራስህን እንዴት ነው የሚታየው? አልገባኝም። እንደ ጥሩ ሰው አይደለም እኮ ብራዘራዬ። ብዙ ጥፋት እንዲያጠፋ ይወቅ እንጂ ብዙ ጥፋት። ምን ነው ዛሬ እኔ ጥፋት የለኝም ያጠፋሽው አንቺ ነሽ፣ እንደዚህ ያልሽው አንቺ ነሽ። አንድ ጥፋት ብቻ ነው እንደሚታይ ላንተ። እንኳን ደግ አደረገች። ምክንያቱም ማናገር ስላለባት ተናግራለች። ደግ አደረገች። ገባ? ያኔ ደግሞ ለሷ የተሰማ ስሜት ለብዙዎችም ግራ የተጋባ ስሜት ነበር። እንኳን ደግ አደረገች፣ እሳይ እንኳን አለች። ገባ? ዛሬ ቢጸጽታት ምንም የሚጸጽት ነገር ሆኖ አይደለም፣ ግን ለምን እንደጸጸተች አላቅም። ሄሚ ግን እኔ አላቅም ለምን እንደጸጸተች። ያረግሽው ነገር ልክ ነው፣ የተናገርሽው ቃል ልክ ነው። ልክ ነሽ። አንተ ማታገስ ነበረብሽ፣ አልታገሽም። ሁሉ ነገር እውነትና ውሸት እስኪወጣ ድረስ አልጠበቅሽም። እኔ ላይ ብለሻል። ብትም ባትታገሽም ብትታገሽም ልክና ልክ ነሽ። ምንም ያጠፋሽው ጥፋት ሆኖ አይደለም። ብሩክ አሁን ላይ አንድ ነገር ልንገርህ። ይኸውልህ ሄሚ ይቅርታ ብትል እሺ ብለህ መቀበል ነው ያለብህ። ገባ አይደለ? እሺ ብለህ ተቀበል። ምክንያቱም ያደረከው ነገር እኮ ቀላል ነገር አይደለም አይደል እንዴ? ምን ነው ያጠፋው ጥፋቶችን ሁሉ ደምድሜ እሷ ላይ ያዞርከው እንዴ እሷን እንድትጸጸት ጸጸት ውስጥ እንዴት ገባ ነው እንዴ ቤት ገዝተ የሰጣት? ተው እንጂ አቶ ብሩክ ተው እንጂ እንዴ!
ምን ነው ምንም አላረኩም ጥፋተኛ አይደለም የራስህን በጨዋጥ በማጣ ምንድን ነው ምን እሺ ትናንት ወዲህ አንድ ላም ምን አለች እሷ ጥቅም ፈላጊ ነች ጥቅመኛ ነች የሆነ ነገር ሲሰጣት ነው ከሱ ጎን የምትሆነው ያላችሁ ሰዎች አም ሶሪ አይደለችም አይደለችም ጥቅም ፈላጊ ብትሆን ብሩክን ሙሉጭ አድርጋ ባልታ ጨርሳ ከህይወቱ ቀጥ ብላ ትወጣለች ኖ ብር ፈላጊ አይደለችም ጥቅም ፈላጊ አይደለችም ሄሚ ይወቁ ኦኬ ጠንቅቃችሁ ማወቅ አለባችሁ ስማ እንጂ ምን ነው ማለት ያረከው ነገሮች ሁሉ ማለት ዞር ብለህ ማየት ከበደ ስትናገር የነበርከውን አልፈልግሽም ከህይወቴ ውጪልኝ ስትል የነበርከው ነገሮች እንዴት አይታይህም ባክ ካሳው ተደብቀ መተ ያስረግዛል ምን ነው አይታይህም እንዴ ምን ነው ሄሚን ጥፋተኛ ለማድረግ የምትሞክረው ቤትክን ይዘህ ለምን ተሸክም ያስዞሪም አንተ ቤት ሳይሆን ወርቅ መስጠት ነበረ ብለሷ ዳይመንድ ማለት ነው ይገባታል ገባ አይደለ ቤት ስለሰጣውሽ ነው እንዴ ሄሚ አንቺ ራሱ ቤት መገዛት ትችያለሽ አይደል እንዴ በራስሽ መገዛት ትችያለሽ ምንም ቤት ስለተሰጣም ከሆነ ማለቀስ ምናምን አይጠበቅብሽም ገባሽ አይደለ ተሰጥቶ ከሆነ እሺ ብለሽ ተቀበይ አለቃ ማስገኘው አመሰግናለሁ ስላረክልኝ ነገር ሁሉ በቃ አለቃ ምንም እንደዚህ ጸጽቶኛል ምንድነው የሚያጸጽትሽ ምን አስረግዞ እኮ ነው የመጣው ሴትዮ ምን ነው ዞር ብለሽ አታይም እንዴ ሲናገር መጀመሪያ እሱ እኮ ነው ከህይወቴ ውጪልኝ ያለው አይደል እንዴ ምን ነው ዛሬ አንቺን ደግሞ ግራ ገብቶሽ እሱን እያለቀሽ ምናምን ለሽ የሀቢብቲ ያልበ ለምን ምንድነው ጥፋትሽ ምን አጠፋሽ ጥፋትሽ ምንድነው ምን አርገሽ ነው ትክክል ነሽ እኮ የተናገርሽው ነገር ትክክል ነው የወሰንሽው ውሳኔ ትክክል ነው ማላማን ያለበት ማለቀስ ያለበት እሱ ነው እንጂ አንቺ አይደለሽም ማለቀስ ያለበት እሱ ነው ይሄ ነገር ድራማ ካልሆነ ነገ ግን ልጅ ይሄ ያንተ ከሆነ ነገ እንደሚታለቅስ ይወቁ አንተ ሰውዬ ባባ አንተ ሄሚ ዛሬ አስለቅሴ ምንም ባታደርጎ ጥፋት ምንም ሳታጠፋ ጥፋተኛ አይደለች ምንም አላረገች አንድ ቃል ብቻ ነው ያንተ ውስጥ እኪኔ ነካው አይደለ በጣም ነው እንዴ ተናደድከው ትገርማለህ በጣም በእውነት ራስህን ንጹህ ለማድረግ ማትቆፍር ማትፈነቅል ድንጋይ የለም ከጥፋቶች ለማራቅ ጥፋቶችህን አለባብሰ ለማለፍ ማትፈልግ ስህተት የሆነ ነገሮች አታጣም ያደረከው ነገር ልክ ነው አስረግዛታል ተደብቀ መተ ያገኝታታል 2 አመት ሙሉ ከሌላ ሴት ጋር እያወራ ነው ሄሚ ጋርም ሲታወራ አይደል እንዴ አንተ ደግሞ ሄሚን ደግሞ ዛሬ ጥየማኛ ነን ጠይቀን ፈልገሽ ነው ልትል የተጣላው ቁጥር ላይ ላንቺ መኪና ገዝቼ ልስጥሽ ታው እንጂ አቶ ብሩክ ታው እንጂ እናውራ እንዴ ብዙ ማውራት የለብንም እንጂ ጨርሶ መበላትና ጨርሶ ማውራት ጥሩ አይደለም ይባላል ተረት አለ እንደዚህ የሚባለው ጨርሰ ማውራት ስለሌለብን ነው እንጂ ታው እባክህ እንደ ተረጋጋ እንጂ ዛሬ ሀፍታም ሆነ አንተም ደግሞ ዛሬ አንተም በቃ ሀፍታም ሆንክና ሀፍት ፈልገሽ ነው ማለት ጀመርክ ከማን እንደመጣ ይወቅ እንጂ ሀፍቱ ይራሱ ማን ጋር ሰርታችሁ ማን አንተም ደግፈ እሷን ደግፈ ከእግዚአብሔር በታች እየተደጋገፋችሁ ነበር በቃ አሁን ዛሬ እዚህ ደርሳችኋል አለቀ ምን ነው አንተ ብቻ እንትን እኔ ብቻ ነኝ እንትን አልኩኮ ሰው እንጂ ብሮ ታው እባክህ እናወራ እንደ ብዙ ማውራት የለብንም አስቀርቶ ማውራትና አስቀርቶ መበላት ጥሩ ነው ይባላል ገባ አንተ ግን ትላንትና ያረከው ነገሮችን ሁሉ ዞር ብለህ ማየት አቅቶ የተናገርከው ነገሮች ሁሉ እኮ ቪዲዮ ላይ ነው ያለው ምን ነው ሄሚን ጅል ለማድረግ ለማሳደብ ሞከርኩ እኮ ላንተ ጅሎች ካሳልፈ ሰጣ ጥቅመኛ ነች አልክ ትላንትና አፍክ ጭንቅላት ያሰፈው አፍ ያወጣል ነው የሚባለው ልብ ውስጥ ላይ ያለውን አፍ ያወጣል አሉ ካንደበትክ ያው ማለት ያሰብከውና ጭንቅላት ውስጥ ላይ ያለው ነገር ነው አው ተናገርከው ማለት ነው ገባ ይገባታል እንኳን ደጋረገች ቤት ፈልጋም ከሆነ እሳይ ምን ነው እኔ ነኝ ሰው እኔ ነኝ እንትን አልክሳ ሄሚ ደግሞ አንቺ የሚያስለቅስሽ ነገር እኮ ምንም ምንም በቃ አትን እኔ ኪፉ ካፌ እንዳይወጣ እግዚአብሔርና በቃ አታለቅሺ የተናገርሽው ያራክሽው ነገር ሁሉ ልክ ነሽ ምንድነው የጸጸታሽ ቪዲዮሽን የሰራችሁ ቪዲዮ ተመልሳችሁ ዞር ብለሽ እስቲ ማን ነው ጥፋተኛ ማን ነው የሚለውን አንተም ብሩክ ተብዮም ተመልሰው እስቲ ምን ስትናገር እንደነበርክ እና እስቲ ተመልሰው እስቲ ምን ንጹህ ነኝ አልክሳ
ምን ነው መልካም ሰው ነኝ አልክ? ምን ነው ጥፋት አጥፍቼ አላቅም አልክ? አይ ቡባቴ በጣም ትገርማለህ። በጣም ነው የምትገርመኝ። እኔ ገባ ንግግር ሁሉ ዜሮ የሆነ ንግግር ከአንተ መጠቀምን አቆም። ገባ አንተ ካፊክ የሚወጣው ቃል የኔ ታውቃለህ የሚመራ በቃ ኧረ በስመ አብ ወልድ በእናታችሁ ተው እስቲ የምር ነው። በጣም የሚያስጠላ ቃል ነው። ገባ በጣም የሚያስጠላ ምን ነው መታረቅ አለ መጣላትም አለ። ያው ከባድ ነገር እኮ ነው ህይወትክ ላይ የተፈጠረው። ምን ነው ተንጸባረቁ ቤት ስለገዛ አንተ እንትን አይደለም እንኳን ቤት መግዛት ትችላለች እሷ ራሷ አይደል እንዴ? ምን ነው አሽቃባጭ ክሳ እንዴ?